ቀዳማዊ ዘእንበለ ዮም ማእከላዊ ዘእንበለ ዮም ቀዳማዊ ዘእንበለ ትማለም ማእከላዊ ዘእንበለ ዮም ወዳራዊ ዘእንበለ ጅሰን የተባለ ጌታ ለቅድምናው መነሻ ለዳህራዊነቱ መድረሻ የሌለው ፍጥረታትን ሁሉ በቸርነቱ የፈጠረው ስነ ፍጥረት ትንኝንም እንኳን ሳይዘነጋ ሁሉን የሚመግብ የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ምስጋና የባህሪ ገንዘቡ የሆነ እናመሰግነው ዘንድ ፍጥረትን የፈጠረ ፍጥረትን ፈጥሮ በፍጥረቱ ጥፋትና ክፋት ራሱን በስጋዊ የገለጸ ጌታን ሰው ልሁን ብሎ ባሰበ ጊዜ ስንዱ እመቤት ብፅዕት ንጽሕት ዘር አምላክ ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። ቅዱሳን ሁሉ እንደየክብር መጠናቸው ምስጋና ይደርሳቸው። መነሻ ርዕሳችን ያው ሁሌ የሚነገረው ነው። ከዛ ቃል ተነስተን የሃይማኖት መመሪያዎች የሚል ንዑስ ርዕስ ይዘን ነው ማለት ነው። ዛሬ እንደ እግዚአብሔር ፈቃድ ምንነጋገር ይሰማል አይደል? ይሰማል። ጥሩ። የእምነት ወይም የሃይማኖት መመሪያዎች የሚል ኃይለ ቃል ይዘን በዛ እኩል ነው የምንነጋገረውና መመሪያ ምንድን ነው? የሃይማኖት መመሪያ ማለትስ ምን ማለት ነው? ከሆነስ ደግሞ መመሪያው ልንቀበለው ልናደርገው የምንችለው እንዴት ነው የሚለውን ነው የምናየውና እርሱን በደንብ መከታተል ይጠይቃል። ምናልባት ሰላሙ ይሁን ሰዓቱ ይሁን ምን እንደሆነ ባላውቅም የተለያየ ፊት ያለውና ኮርስ ደግሞ በጣም ቋሚነትን ይጠይቃል። የሆነ ቀን ደስ ሲለን የህይወት ትምህርት ሲሆን ሰው ደስ ሲለው ይመጣል። ያው ደስ ሳይለው ቢቀርም የውዴታ ግዴታ ስለሆነ የኔ ያክል አይሆንም። ኮርስ ሲሆን ግን ተከታታይ ቢሆን ጥሩ ነው። እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እኛ መናገር ነው እንግዲህ አንደባደብ። ይህ ቢሆን በጣም ይመረጣል። ለእግዚአብሔር ቃል ቅርቦች እየሆን እንሄዳለንና ኮርሱ በተከታታይ ቢታይ ጥሩ ነው እና የእምነት መመሪያዎች እንግዲህ ማመን ሃይማኖት ማለት ማመን መታመን ነው ብለናል። አሁን ሃይማኖት ማመን መታመን ነው ብለን ከተማማርን ማመን ምንድን ነው መታመን ምንድን ነው የሚለውን ባለፈ አይተናል። የሚያምን ሰው ነው፣ የሚታመን ሰው ነው። ሰው ያምናል፣ ሰው ደግሞ ይታመናል። የሚያምነው እግዚአብሔርን ነው፣ የሚታመነው ለእግዚአብሔር ነው። በዚህ ውስጥ ደግሞ የምናምነው እግዚአብሔርን ነው የሚል ትርጉም እናገኛለን። የምናምነው እግዚአብሔርን ነው፣ የሚታመነው ሰው ነው። ሌላ ቦታ ባለመሄድ ማለት ነው። የሚታመነው የሚያምነው ደግሞ ሰው ነው ማለት ነው። ማንን? እግዚአብሔር የሚል ፍች እናገኛለን። እና እምነት ያ ከሆነ መምሪያ አለው መርህ አለው። እና የእምነት መመሪያዎች እነማን ናቸው የሚል 3 የእምነት መመሪያዎች አሉ። ከነዛ መመሪያ ውጭ ወጥቶ አይ ብቻ እኔ ያምኛለሁ ግን መሄደው በዚህ ነው ደስ እንዳለኝ ብሎ አመቻችቶ መሄድ አይቻልም። እግዚአብሔር ፍጥረትን ፈጠረ፣ ፍጥረቱም ሳተ፣ መጣ፣ ሰው ሆነ፣ በመዋዕለ ሥጋዌው በስጋ ተገለጸ እያልን መጣና መጦ ሰራለነ ሕገ ከመ ንንበር በሕገ ዚአሁ እርሱ በሰራልን ሕግ እንድንኖር ለኛ ሕግን ሰራልን ብለን እንናገራለን። ሕግ ሲሰራ ግን በዛ ሕግ እንድንኖር ነው የተሰራልንና የእምነት መመሪያዎች ብለን ቅድም
ሐሳብ ከሰጠንባቸው ወይም ቀደም ሲል ካነሳናቸው ጉዳዮች ምእመናን ሃይማኖትን ከምግባር ምግባርን ከሃይማኖት አስተባብረው ይዘው እንዲጓዙ በሥርዓተ አምልኮ ጸንተው እንዲኖሩ ቤተክርስቲያን ምእመናንን የምትመራባቸው ወይም የምታስተዳድርባቸው 3 መመሪያዎች አሉ። እነርሱም ዶግማ፣ ቀኖናና ትውፊት ተብለው ይጠራሉ። የትኛውም አይነት የሚከወነው ስርዓት በእነዚህ ውስጥ ያለ ነው። ከነዚህ የወጣ ከነዚህ የራቀ ከነዚህ ያፈነገጠ ስርዓት የለም። እነዚህን ስርዓት ይዞ ግን ደግሞ በቀኝም በግራም በፊትም በኋላም ምንም ነገር አየሁ ብሎ ከነዚህ 3 ስርዓት ውጭ የሆነ ተግባር ማከናወን ደግሞ ፍጹም ነውር ነው። የምንኖረው እንደነዚህ ነው የምንኖረው። እኒህ ዶግማ የመጀመሪያው ነው። ቀጣይ ቀኖና፣ ትውፊት ተብለው ይነገራሉ። ዶግማ ማለት መሰረተ ሃይማኖት ማለት ነው። ይህ መሰረተ ሃይማኖት ማለት የእግዚአብሔርን አንድነቱን ሶስትነቱን የማአምላክ ወላዲተ አምላክ በድንግልና ጸንሳ በድንግልና መውለዷን ወላዲተ አምላክ መባሏን የማንክድበት ወይም በዚህ ቃል የምናምንበት ያ መሰረተ ሃይማኖት ተብሎ ይነገራል። መሰረተ ሃይማኖት ማለት አሚንሰ መሰረት ይእቲ እንዲሊቁ ሃይማኖት ማለት መሰረት ማለት ነው። ባለፈም ስል እንደነበር መሰረት የሌለው ግድግዳ የለውም፣ ግድግዳም የሌለው ጣራ የለውም። ደጋግሜ ሐሳብ ተናግሬያለሁ። ሃይማኖት ማለት መሰረት ማለት ነው። በመሰረት ላይ ግድግዳ እንደሚጣል ሁሉ በሃይማኖት ላይ ስርዓቱ ወይም ቀኖና ያልነው ይቀመጣል። በቀኖናው ላይ ደግሞ ትውፊት ያልነው አንዱን ብቻ ነጥሎ መተዳደር አይቻልም። ዶግማ ብቻ በቀኝ ካለ አንድ ሰው ዶግማውን የሚከውንበት ወይም ደግሞ ዶግማ ማለት ሃይማኖት የእግዚአብሔር አንድነትና ሶስትነት ነው ብያለሁ። ያን አምልኮት የሚፈጽምበት ስርዓት መለኪያ ቀኖና ከሌለው ያ ሰው አማኝ አይደለም፣ ወይም ደግሞ በዶግማ ብቻ ጽድቅ ሊያገኝ አይችልም። ዶግማውን ስለዚህ ምን ያስፈልገዋል? ቀኖና ያስፈልገዋል። ቀኖና ማለት መለኪያ፣ አጥር፣ ድንበር፣ ህግ፣ ስርዓት ማለት ነው። ይህ ያስፈልጋል። ይሄም ሁለቱኒ በቀኝ ካለ ደግሞ ይሄን የሚቀበልበት ደግሞ ያ ቅብብሎሽ ይጠይቃል። ቅብብሎሽ ከሌለ ያንን የት አመጣው ሲባል ከዚህ አመጣሁት ብሎ መናገር አይችልም። ስለዚህ ዶግማ የሚለው ቃል የቆመ የጸና በዘመን የማይሻሻል ይቅርና ሌላ አካላዊ ቃል ስግው ቃል ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የነሳውን ተዋህዶ ሲገለጽ ለሥላሴ አራተኛ ለቃል ሁለተኛ አልሆነም። ያው ዘላለም ሥላሴ ነው እንጂ ያው ዘላለም ሥላሴ ነው ማለት ነው። ስለዚህ ዶግማ የሚባለው እምናምነው እምነት ያ ዶግማ ይባላል። አሐቲ ቅድስት ቤተክርስቲያን የምንለው ወይም ጸሎተ ሃይማኖት ነአምን በአሐዱ አምላክ አንድ አምላክ በሚሆን አባቶቻችን ባጸኑት በአንድ ሃይማኖት እናምናለን የምንለው ማለት ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ አንድ የአብ የባሕሪ ልጅ በሚሆን በኢየሱስ ክርስቶስም ምን እንላለን? እናምናለን። ከዛ እንቀጥልና ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ሁሉን ገዢ የሚሆን ዘላለማዊ በሚሆን በመንፈስ ቅዱስም እናምናለን። ከዛ ወነአምን በአሐቲ ጥምቀት ለስርየተ ኃጢአትን ለማስተስረይ ስለተሰጠችን አንዲት ጥምቀት እናምናለን። ወነአምን በአሐቲ ቅድስት ቤተክርስቲያን ቅድስት ኅሩይት ስንዱ እመቤት በምትሆን አንዲት ቤተክርስቲያን እናምናለን የሚለው ይህ ዶግማ ነው። በሆነ ዘመን በሆነ ሰው በሆነ ጊዜ በሆነ ፖለቲካ በሆነ ሃይማኖት በሆነ ስርዓት ሊቀየር የማይችል ዶግማ ይባላል። ዶግማ ማለት ማንም እንደፈለገ የማያንቀሳቅሰው ማንም እንደፈለገ የማይጨምርበት የማይቀንስበት ያው ሕያው ቃል ማለት እሱ ምን ይባላል? ዶግማ ተብሎ ይነገራል ማለት ነው። ቃሉ የግሪክ ነው። ቅድም እንደነገርኳችሁ ቃሉ የግሪክ ነው። ትርጓሜው መሰረተ እምነት፣ የማይለወጥ የማይቀየር የማይሻሻል ለምንድን ነው የማይቀየር?
ለምንድነው የማይሻሻል? ለምንድነው የማይለወጥ ካላችሁኝ መልሱ ምንድነው? የማያረጅ ስለሆነ ነው። የማያረጅ እኛ እኮ ልብሳችን የምናጥበው ስለሚቆሽሽ ነው አይደል? ጫማ የምንገዛው ስለሚያልቅ ነው። ይህ ግን እንዳንጨምርበት አያልቅም፣ እንዳናድሰው አያረጅም፣ እንዳንቀይረው አይበላሽም። ያው ነው፣ ሕያው ነው። እንዳንጠግነው አይሰበርም። አንድ ሕያው ስለሆነ እርሱ ሃይማኖት ወይም በሌላ አጠራሩ ምን ይባላል? ዶግማ ይባላል። ስለዚህ በዚህ ዶግማ ውስጥ ምን ብለን እናምናለን? ሰለስቱ ስም አሃዱ እግዚአብሔር። በእስኪ ሁላችሁ ሁለተኛ በሉ፣ ሶስተኛ በሉ እስኪ። ሰለስቱ ስም አሃዱ እግዚአብሔር። በቃ ይህ ቃል ሰለስቱ ስም አሃዱ እግዚአብሔር የሚለው ቃል ይህ ምስጢር በመቼም ጊዜ የማይሻሻል የምናምነው እምነታችን እርሱ ምን ይባላል ማለት ነው? ዶግማ ይባላል። ዶግማ አንድ ሰው ዶግማን በደንብ ማመን አለበት። ዶግማውን የሚከውንበት ደግሞ ምን ይባላል? ቀኖና ይባላል። ቀኖና ማለት ቅድም እንደነገርኳችሁ በጽር ነው፣ ካኖን ማለት ነው። በግዕዝ ደግሞ ቀነነ የሚል ግስ አለ። ከሚለው ግስ የተገኘ ሲሆን አገገ፣ ሰራ፣ ሕግ አወጣ፣ ደነባ፣ አስቀመጠ፣ አረቀቀ፣ ስርዓት ሰጠ፣ አጸደቀ የሚል ትርጉም ይሰጠዋል ማለት ነው። ስለዚህ ስርዓት ማለት ሕግ አታድርግ የሚለው ሲሆን ትእዛዝ አድርግ የሚለው ነው። አድርግ የሚለው ነው። ትእዛዝ ማለት አድርግ፣ ሕግ ማለት ደግሞ አታድርግ፣ አትተላለፍ የሚለው እርሱ ምን ይባላል? ሕግ። ሕግ ማለት ትእዛዝ ማለት ደግሞ አድርግ ወይም ፈጽም የሚለው ያ ነው ማለት ነው። ያ ነው። ስርዓት ማለት ሕግ አታድርግ የሚለው ሲሆን ትእዛዝ አድርግ የሚለው ሲሆን ስርዓት ግን ከሕግ ተወልዶ በትእዛዝ የሚደረግ ንጹህ ውሳኔ ነው። ስርዓት ማለት ንጹህ ውሳኔ ነው ማለት ነው። ንጹህ ውሳኔ ነው። ርቱ ብያኔም ነው ማለት የቀና የጸና ለማለት ነው። ስርዓት ሕግና ትእዛዛትን ያጠቃልላል። በመላእክት ጌታ ዘንድ እንዲድኑ ወይም ደግሞ በመላእክት ጌታ ዘንድ ይድኑ ዘንድ በሃይማኖት የሚሰጥና በጻድቅ ቃል ወይም ደግሞ የጻድቅ ቃል የሚያጸና ነው ተብሎ በመዝሙረ ዳዊት ነገሩ ለእናንተ በቅርብ የምታገኙት ትርጓሜውን ባታገኙ መጽሐፈ ሄኖክ 17:7 ላይ ያለ ቃል መጽሐፈ ሄኖክ 17:7 ላይ ማለት ነው። ሌላኛው ስርዓት አስተማሪ እግዚአብሔር ነው። ስርዓት የሚነግረን አሁን ያልኩትን ስርዓት የሚነግረን ማን ነው? እግዚአብሔር ነው። መዝሙረ ዳዊት 118:24 ማለት ነው። አሌፋቱ ላይ የሚገኝ ስርዓት መድኃኒት ነው። አሁንም ልበ አምላክ ዳዊት በዛው 118 ላይ ስርዓት ለእግዚአብሔር ተገዥ መሆናችንን የምንገልጽበት መንገድ ነው። ስርዓት ሰው የእግዚአብሔር ተገዥ መሆኑን የሚገልጽበት መንገድ ምን ይባላል ማለት ነው? ስርዓት ይባላል። እንግዲህ በመጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ምዕራፍ 3 ላይ የሰው ልጅን የፍርድ ጅራፍ ወይም ደግሞ የሰው ልጅ የተገረፈበትን ከአምላኩ ፍቅር ተጣልቶ ሞትና መከራ የተቀበለበትን እግዚአብሔር ቃል እናያለንና ምን አድርጎ ነው ስንል ስርዓት አፍርሶ ሕግ ጥሶ ነው። ስርዓቱ ምንድነው? ስርዓት ማለት የተሰራ ሕግ ማለት ነው። ያን አፍርሶ ነው። ስለዚህ ማን ያፈረሰ? አዳም። ቅጣት የሰጠ ማን ነው? እግዚአብሔር። ስለዚህ ሰው ሲስት ቅጣት ተቀጣ ማለት ነው። ሰው ሲስት ቅጣት በደንብ በቃሉ ጋር ሁኑ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቅጣት ተቀጣ። ስለዚህ ይህ ስርዓት የሚጠበቅ ነው። ስለ ዶግማ ስርዓት ተሰራ። ዶግማ ተቀመጠና ለምሳሌ ምን ብዬ ልንገራችሁ? አሁን በምሳሌ ሲገለጽ ዶግማ ብቻ ይዘው ስርዓት አያስፈልግም ወይም ቀኖና አያስፈልግም የሚሉ ሰዎች አሉ። ቀኖናና ስርዓት ደግሞ ይዘው ትውፊት አያስፈልግም ባዮች አሉ። አሁን እነዚህ ሰዎች ምግብ በሳህን እናቅርብና ምግቡ በሳህን አለ። ምግቡን ለመብላት ምን ያስፈልጋል? አቤት ምን ያስፈልጋል? እጅ ያስፈልጋል አይደል? ምግቡ በሳህን ቀርቧል። ምግቡን ለመብላት ምን ያስፈልጋል? እጅ ያስፈልጋል አይደል? ጥሩ። በእጃችን አንስተን ደግሞ አካላችን ጋር ለማዋሃድ ምን ያስፈልጋል? አፍ ያስፈልጋል አይደል?
ከሌለ መብላት አፍ የሌለው ሰው ይበላል እንዴት? ደግነቱ አፍ የሌለው ሰው የለም። እነሱ ደግሞ ትውፊት የሌላቸው ሰዎች ማለት አፍ የሌለው ሰው ተፈጠረ ማለት ነው ማለት ነው። ስለዚህ ምን ማለት ነው? ያ ምግብ የተባለው ዶግማው ነው። ምግብ ዶግማ ክርስቶስ አይደለ? ብሉ ጠጡ ብሎ ራሱን ሰጥቶናል አይደል? ምንድነው እሱ አልኳችሁ? ምግብ ነው። ያ እጅ የተባለ ደግሞ ምንፈጽምበት ምግቡን ምንበላበት በእጅ ነው አይደል? ምንፈጽመው ምግቡን እርሱ ማለት ነው። ያ ደግሞ አፍ ደግሞ ምግቡን እንዴት እንደምንበላው ወይም ደግሞ እንዴት ወደ አካላችን እንደሚያዋህድ የሚያከፋፍልልን አካል ነው አይደል? እንዴት ስለዚህ ዶግማ አለ። የወጣውን ዶግማ የምንፈጽምበት ስርዓት አለ። ስርዓቱን ደግሞ የምንቀበልበት ትውፊት አለ ማለት አንዱ ስለ አንዱ አስፈላጊ ነው ማለት ነው። አንዱ ስለ አንዱ አስፈላጊ ነው። ያ ካልሆነ ግን ስርዓት ሃይማኖት ሊሆን አይችልም፣ ወይም ደግሞ የሃይማኖት አስተምህሮ ተብሎ ሊገለጽ አይችልም ማለት ነው። ሊገለጽ አይችልም። እንግዲያው ይሄንን መሰረት አድርገን ምን እናያለን? በዚህ መሰረትነት ተመርኩዘን ምናየው ትልቅ መሰረታዊ ሐሳብ ቅዱስ ዮሐንስ አፈወርቅ የሚለውን ምስጢር ነው የምናይበትና ይሄንን ሃይማኖት ግን የያዘ ሰው ነው ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም ብሎ ራሱን እንዳያባክን ቅዱስ መጽሐፍ ይነግረናል። ቅዱስ ዮሐንስ አፈወርቅ ይሄንን በምሳሌ ሲገልጽ እንዲህ ይላል። በዘመናቸው በጣም ሯጭ ስለነበረ ሩጫ እንዳንድ ትልቅ በዘመናችን ኳስ ወይ የሆነ ነገር ስፖርት እንደሚባለው ልክ እንደዛ በዘመናቸው ሩጫ ነበርና በሩጫ ይመስለዋል። ሯጭ ሲሮጥ ይላል ቅዱስ ዮሐንስ አፈወርቅ የሚሮጠው ሰው በተክል ቦታ በጣም ብዙ የሚበሉ ፍሬዎች ተክሎች ሁሉ ባፈሩበት ሰዓት በዛ ጊዜ መስመሩ ሰዎች የሚሮጡበት መስመር በዛ መሃል በተክሉ መሃል ቢሆን ይላል ቅዱስ ዮሐንስ አፈወርቅ ቢሆን ሯጮች እየሮጡ እያሉ በሩጫቸው ጊዜ ወደ ቀኝና ወደ ግራ ተመልክተው በጣም የሚያጓጓ ምግብ ቢያዩ መሮጣቸውን ትተው ተመልሰው ቆመው ይበሉታል እንዴ ብሎ ይጠይቃል። እኔም ልጠይቃችሁ፣ እየሮጣችሁ የሚበላ ነገር ብታዩ ሙዝ፣ ፓፓያ፣ ማንጎ ብታዩ ይሄን አንዱን ልቆረጥና ልብላ ትላላችሁ? እንዴት? ለምንድን ነው የማትሉት? አቤት ለምንድን ነው የማትሉት? አቤት የታቀደውን ነገር የማትሉበት ምክንያት ምንድነው? አሁን ሯጮች አሉ አይደል? እነ ማን ነው? እነ ኃይሌ ምናምን ሌላም ይኖራል፣ ይሮጣሉ አይደል? ለምንድን ነው ቆመው ውሃ የማይጠጡት ምግብ የማይበሉት? አቤት እንዳይቀደሙ። እሱ ነው አይደል? ምስጢሩ እንዳይቀደሙ ነው። አሁን እኒህ ሰዎች ግብ ስላላቸው ብቻ ነውስ እንዳይቀደሙ ነው? ግብንና እንዳይቀደሙን ለያይታችሁ አሳዩ። ይለያያሉ። ከተቀደሙ ግብ የለም፣ ከቀደሙ ግብ አለ አይደል? ስለዚህ አንድ ነው፣ የማይለያይ ነው። ስኬት የምንለው የመጨረሻው ጣራ የምንለው እርሱ ነው አይደል? እንዴት እና ልሂድና ወደ ሊቁ ቅዱስ ዮሐንስ አፈወርቅ ቁመት እመገባለሁ ወይ ይላል። ኧረ አልመገብም ትለኝ እንደው ይላል። በጣም ጥሩ ይላል። ይቀጥልና እየሮጥክ እያለ ይላል ምግቡን ይተውና በዙሪያ የተተከለውን ተክል ይተውና በቀኝ በግራ በጣም ብዙ ደጋፊ ሰው ቁሞ ያጨበጭባል ይላል። አብሮ ለሚሮጠውም ያጨበጭባል ይላል። ከዚህኛው ሰውዬና ከኔ ለማን የሚያጨበጭበው ህዝብ ይበዛል ብለህ ህዝቡን ልትቆጥር ትቆማለህ ወይ ይላል። አይ በፍጹም ትቆማላችሁ እንዴ? እናንተ ትቆማላችሁ? ረቆማችሁ ነው የምትሆኑ። በዚህኛው ምስጢር መጥቶባችሁ ነው እንጂ ሯጭ ስላልሆናችሁ ነው እንጂ በሌላ ሳመጣማ ቆማችሁ ነው የምትሆኑት። ስንቆይ በኋላ አለመቆማችሁን ነግራችኋል። አይ አልቆምም ትለኝ እንደው ይልና ይቀጥልና ጥሩ አሁን እሱንም ተው ይላል። ስትሮጥ በፊትህም ሰው ይኖራል የሚቀድምህ የቀደመ፣ በኋላም ሰው ይኖራል የሚከተልህ ይልና አዎ ይላል። በኋላዬ ስንት ሰው ነው ያለው ብለህ ቁመት ያለህን ወይስ በፊት ያሉትን ሰዎች ልትደርስባቸው ትጥራለህ?
የትኛው ላይ ነው ያለ? አይ በፊት ካሉት ልደርስ ጥራለሁ እንጂ ወደ ኋላ ዙሪያ ላይ ይልና ነው እንዴ? ያው በጣም ጥሩ ይላል። አዲያ በዚህ ከተስማማን ይልና ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይተረጉመዋል። በዚህ ከተስማማን ይልና ያ በገነት መሃል ላይ ያለው መስመር የተባለው አለ ገነት የተባለች ዓለም ናት አለች። ሊቁ ሲገልጽ ገነትን ማን ይላታል አልኳቸው? ዓለም ናት። ዓለም የሚበላ የሚጠጣ በቀኝ በግራ የሚያንጸባርቅ ነገር ይዛ ቁማ ያ ሩጫ የተባለ መስመር የተባለው ሃይማኖት፣ ዶግማ፣ ቀኖናና ትውፊት ነው አለ። ቅብብሎሽ እርሱ ምን ይባላል? መንገድ ወይም ደግሞ መሮጫ ነው አለ። መሮጫ ነው። ሃይማኖት የሌለው ሰው መንቀሳቀስ አይችልም። እግር የሌለው ሰው አይሄድም። ሃይማኖት የሌለው ምንም አያደርግም። አንድ ሰው ለመሮጥ እግር ያስፈልገዋል አይደል? ስርዓትን ለመፈጸም ደግሞ ሃይማኖት ይጠይቃል። እግር የሌለው አይሮጥም። ሃይማኖትም የሌለው ወደ እግዚአብሔር መጓዝ አይችልም። ስለዚህ በዛ ቦታ በዛ መንገድ ላይ የሚጓዝ አካል አለ ሊቁ ሲገልጽ፣ የሚጓዝ አካል ምን ማድረግ አለበት አለ? ምን ማድረግ አለበት? በቀኝ በግራ ያሉትን ተክሎች ሊበላ ይገባል። እኒን ዶግማ፣ ቀኖናና ትውፊት የሚባሉትን ስርዓት አምልኮት ወይም ደግሞ ስርዓት አምልኮታችን የምንፈጽምባቸውን ጉዳዮች ለመፈጸም የመጀመሪያው በደንብ ሰው ሊይዘው የሚገባ በዙሪያው ላይ የሚያንጸባርቀው ዓለም ይሄኛውን እስቀንጥሽ ልብላ ብሎ ያ እንደማይቆም ሁሉ በዙሪያው የሚያማምሩትን ነገር እያየ መቆም የለበትም። ለምሳሌ የፕሮቴስታንት እምነት ጥሩ ነው አይደል? ለስጋ አይደለም? ጥሩ ነው። አንደኛ ጾም የለም፣ ሁለተኛ ትምህርቱ ድነሃል ነው አይደል? በቃ ድነሃል በቃ። እኔ በጣም ይገርማል። እኔ ሰው እንዴት ራሱን ይሸውዳል? አሁን ሌላውን አንዱ ይሸውድ፣ አበበን ከበደ ምናምን እንደዚህ፣ ይሄ የዓለም ባህሪ ነው። ይሁን ግድ የለም። ሰው ግን ራሱን እየሸወደ ይኖራል እንዴ? እራት በልታችኋል አልበላችሁ? በሉ እንጂ እራት በልታችኋል አልበላችሁ? ችግር የለም በቃ በልታችኋል። አዎ በልተናል ብሎ ያደርሰዋል። ታራላችሁ እንዴት? ለምንድን ነው አዎ በልተናል ብላችሁ ማታሩት? ለምንድን ነው? አለመብላታችሁን ምን ስለምትሉት? ስለምታውቁት እኮ ነው። አያችሁ፣ ሰው አለመብላቱን የሚያውቅ ሰው በልተሃል ዝም ብለህ ተኛ ቢሉት አይተኛም። ምክንያቱም ሆዱ አለመብላቱን ያውቀዋል። ሲዘሙት፣ ሲሰርቅ፣ ሲቀማ፣ ሲያመነዝር እየዋለ ዝም ብለህ ድነሃል ሲባል ትክክል ድኛለሁ፣ አሜን፣ ኢየሱስ ጌታ ነው ይላል። ይከብና ምን አይነት መደንቆር ነው! ክርስቶስ ነው የሚያውቅ። ያውቀዋል እኮ። አታውቁትም? እንዴት አታውቁትም? ኃጢአታችሁ አሁን ዝም ብላችሁ ድናችኋል፣ በቃ ንስሐ ምንም አያስብል ድናችኋል ብላችሁ አሁን ምንድን ነው የሚባለው? ያው እንዴ አሁን የሆነ ብድር ባንክ ቤት ተበድራችሁ ምንም የለባችሁም ብላችሁ እኔ ደስ ይላችኋል? እንዴት ምንም ያልሰራውን ሰው 50 ሚሊዮን ብር አካውንት ላይ አስገብቼላለሁ ይሉታል። እኔ በእውነት እንደው ስርዓተ መንግስቱም የዛምነት ተከታይ ስለሆነ ነው እንጂ ትክክለኛ መንግስት ባለበት ሀገር እንደ ዝም ብሎ ሳይሰራ ሰው ዝቃል እኮ ትክክል አይደለም እኮ ነው። ብላ ባፈገጽከ የተባለው እኮ ደክመ ብላ ተብለን እና ሰው ራሱን ነው እየሸወደ የሚኖረው። እና ለስጋ ነው የፕሮቴስታንቱ ዓለም ወይም ሌላው እምነት ጥሩ ነው ለስጋ። ቅድም እንደገለጽኩላችሁ እያስመሰሉ መኖር ይቻላል። ዝም ብሎ ድናል አወድኛለሁ እንዲያ እያሉ መኖር ይቻላል። ልክ በዙሪያ ያሉት ትክክለኛው መስመር ይዛችሁ ስትሄዱ ወደ ቀኝም ወደ ግራም ያሉት ሙዝና ፓፓያ ያሏችሁ፣ ሙዝና ፓፓያ እኮ ለጊዜው እኮ ቆሞ መብላት ይቻላል። አይቻልም? ይቻላል። ግን ለጊዜው ቆርጠን ያንን ማንጎና ሙዝ ቆመን ስንበላ ማሸነፍ እንችላለን? አንችልም አይደል? ግን እዛ ላይ የበላ ነው ምግብ ወይም ጣይሙ ወይም የሰጠን ኃይል ሄደን እዛ ግብ ላይ ደርሰን ከምናገኘው ግብ ወይም ደግሞ ከምናገኘው ሀብት ይበልጣል። እንዴት ይበልጣል? ኃይሌ መንገድ ለመንገድ ሲሮጥ ያንን በዙሪያው ያሉትን ምግቦች አይቶ ውሃ ምናምን ሃይላንድ ዳቦም እያዘ ይቆማል አይደል? ሰው ሲሮጥ ያንን ይዞ ቢገምጥ ዛሬ ላይ ሀብታሙ ኃይሌ ይኖራል? እንዴት ይኖራል? ቦርጫሙ ኃይሌ ሊኖር ይችላል ቆሞ ከበላ ብዬ አይደል? ለምንድን ነው ያየው ነው?
ጨክኖ ዓላማው እዛ ጫፍ ደርሶ የሚያገኘው አንዳንዴ በጊዜያዊ ነገር ዘላለማዊ ነገሩን የሚያጣ ሰው አለ። ገጥሟቸው አውቅም ይሰው በጊዜያዊ ነገር ዘላለማዊ ነገሩ ለምሳሌ አንዲት አልየለክን እንተታማሰናለ ድንግልናክን ድንግልናችሁን በየሜዳው የምትጥሉ ወዮላችሁ ተብሎ በቅዱስ መጽሐፍ ተነግሯል። ድንግልና ያስደስታል አይደል? ያስደስትም እንዴት? በሥርዓተ ተክሊል ሲያገቡ ማይሌቱ ወረቡ ሲሸበሸብ እግዚአብሔር ባለን ሕግ ጸንተን ስንቆም ያስደስታል አይደል? የዚህ ደስታ ይሄን ያላል ይሄን ይመስላል ተብሎ አይገለጽም። ዘላለማዊም ነው። በሰማይም ክብር ያጎናጽፋል፣ በምድርም ያስደስታል። የወለደች እናት የወለደ አባትም በእነርሱ እንድንኮራ ያደርጋል አይደል? በጣም ሰፊ ነው ደስታው። ከምድር አልፎ ሰማይ ይሻገራል እያልኳችሁ ነው። ቢሊየን ሚሊየን ምናምን አይደል? ሴክተር ትሪሊዮን ይላል። እሱን አይደለም ምላችሁ፣ እዛ ባለፈው ቁጥር ነው ምላችሁ። ይሄ ምንድነው የሚባለው? ቁጥር ቆጥረን ሲደክመን ማን ነው የሆነች የምትጋደም ቁጥር አለች። መምህራን ካላችሁ ሳበላሽ መልስ አይደል? ምንድነው የምትባለው? አቤት አዎ፣ ያን ያህል ዘመን ያይደለ ደስታ ይሰጣል ነው የምላችሁ። ድንግልናችን የምናበላሸው ግን ለስንት ቀን ደስታ ነው? አቤት ለስንት? ለዓመት፣ ለወር፣ ለቀን፣ ለሰዓት አይደለም ለሰከንድ ነው። ለሰከንድ ደስታ ዘላለማዊን ነገር ማበላሸት። በምሳሌ ገልጬ ልንገራችሁ። በሌላ ዩኒቨርሲቲ ተማሪ ታውቃላችሁ አይደል? ሁላችሁም ኑራችሁበት ይሆናል። ዩኒቨርሲቲ ሲገቡ ከማሰሪያ የተፈታ ጥጃ ነው የሚመስሉት። በጊዜ ግቢ፣ በጊዜ ግባ፣ የታመሸ የተዋልሽ የሚለው ድምፅ ስለሚጠፋ ኃጢአትን እንደ ጽድቅ ቀጥሮ ይመጣል። በቃ ተው አሁን ማሚም ቢብላ በቃ ተው አሁን በአባቢ በቃ እዛው ዩኒቨርሲቲ እንገናኛለን በቃ ተው ንገን ተብሎ ኃጢአትን ቀጥሮ በቀጠሮ ይመጣል። ከዚህ ይመጣና ጊዜያዊ ደስታን ለማጧጧፍ በሚያደርገው ጉዞ 4 ዓመት ለመጨፈር 5 ዓመት የሚኖርባትን ደመወዝ ተጭሮ ከዩኒቨርሲቲ ወጣ ሰው አለ አይደል? ሰምታችሁ ታውቃላችሁ? ይኖራል ከእናንተም በርግጥ ከሌለ እናንተ ታውቃላችሁ። በጊዜያዊ ደስታ ዘላለማዊ ደስታ የሚያጣ ሰው አለ። ጊዜያዊ ደስታን እስኪ አስቡት። መሳደብ ዘላለማዊ ነው? አንቺ እኮ ቆይ ልክልክሽን እነግርሻለሁ። አንተ ልክልክህን ምንለው ዘላለማዊ ነው ጊዜያዊ ነው? አቤት ጊዜያዊ ነው አይደል? ግን ዘላለማዊ እንዳትሳደብ የሚሳደብ ቢኖር በመንግስተ ሰማያት ይቀጣል ይላል መጽሐፍ ቅዱስ ነው ያለው። ወንድሙን ምን ሆኖ የተሳደበ ጨርቃ ማለት ብሎ የተሳደበ አይደል አይደል? ያን እንኳን ትልቅ አድርጎ እኮ ነግሮናል። የሆነ ሰዓት ለ3 ደቂቃ እንደወላፈን ለሚያልፍ ስሜት ተሳድበን መጨረሻ ላይ እኛ ጽድቅን እምንሻ ሰዎች አለን አይደል? እንዴት? ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ? እኛ አለ ቁረጠኝ የሚሉት በዙሪያ ያሉት አለ እኛን ቆርጣ አትብላል፣ ዝም ብለህ ሂድ፣ መንገድህን ቀጥል። ዛሬ እኛ እየቆምን የቆረጥናቸው ስንቶች እስኪ አስታውስ። ቅድም ቆሞ የሚቆርጥ ሰው አለ ወይ ስላችሁ የለም ብላችሁኛል። እስኪ በሃይማኖት ውስጥ ቆሞ ያልቆረጠ ሰው ማን አለ? ኦርቶዶክስ ጥላቻን አትወድም። ቀጥተኝነት ዶግማችን፣ ቀኖናችን፣ ትውፊታችን ጥላቻን፣ መለያየትን፣ ቂምን፣ በቀልን፣ ተንኮልን፣ ዝሙትን፣ ስርቆትን፣ ውርደትን፣ ምቀኝነትን፣ መገፋፋትን፣ ፍቅረ ነዋይን፣ ትውዝብትን፣ ጌጥን አይወድም፣ አይፈቅድም። እኛ ግን ይሄን አናደርግም። ከሆነ አዲያ ሩጫውን ትቶ ቆሞ ማንጎ የሚበላ አልሆንም ሆነናል እኮ። ብዙ ጊዜ ርቆ ሲገለጽ ቃል እንደ ዳዊት የሌላ ሰው ይመስለናል። ልበ አምላክ ዳዊት መጥቶ በአንተ ሀገር እኮ ታውቁታላችሁ፣ ታሪኩን አይደል? ታውቁታላችሁ። እንዲያደረገ ሲለው ነብዩ ናታን መጥቶ ምንድን ነው ያለ? በእኔ ሀገር አዎ በስመ አብ ከብት ይነዳበታል 40 ቀናት። አንተ ውይቱ ዝኩ ቢሲያ ያ የምልህ ሰውዬ እኮ አንተ ነህ አለ። አንዳንዴ ሌላ ሰው የመሰለን እኛ ሆነን በሌላ ሰው ሲነገር በስመ አብ እንዲያርግ እንደ ብለን እኛ ላይ ግን ሲሆን በተለይ በዚህ ዘመን ኃጢአት በሌላ ሰው ሲሆን ኃጢአት ሆኖ የሚታየን፣ በእኛ ሲሆን ጽድቅ የሚመስለን ሰዎች አለን። መሳደብ ነውር ነው እያሉ አጥረግርገው የሚሳደቡ ሰዎች አሉ። አጥረግርገው የሚሳደቡ ሰው እኮ የከበረ ፍጥረት ነው የሚሉ ሰውን ደግሞ እንደ ዶሮ የሚቆጥሩ ሰዎች አሉ። ኧረ ዶሮስ በጣም ትልልቅ እንግዳ ሲመጣ ነው የምትታረድ አይደል? አሁን ግን ስሜቱ ሲመጣበት ሰው የሚያርድ ሰው እኮ መጥቷል አይደል? በለው እያለ የአማራ፣ ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ቢሻንጉል፣ ትግሬ ምናምን እያለ ሰውን በማረድ ደስታ የሚያገኝ ፍጥረት እኮ መጥቷል። ለምን ይመስላችኋል? አሁን ይሄ ሁሉ ዝም ብለን እንደክማለን እንጂ እኮ እግዚአብሔር በሚያውቅ
የዚህ ሁሉ ምንጭ መሰረቱ ምንድነው ካላችሁ የተቀደሰ ትዳር ስለሌለ የተቀደሰ ልጅ ፈልጎ ማግኘት በጣም ይጨንቃል። እግዚአብሔር የሌለበት ትዳር ተመሰረተና እግዚአብሔር በሌለበት ትዳር እግዚአብሔር የሌለበት ልጅ ነው የሚወለደው። አሁን የደፈረሰ ውሃ ላይ ወስጄ አሁን ጣና ላይ ወስጄ የውሃ ፓምፕ ብተክልና እዚህ ላይ ብከፍት የማን ውሃ ነው የሚመጣ? አቤት ያበይ ይመጣል። አባይ ላይ ያናከራውኝ እዚህ ላይ ብከፍት የጣና ውሃ ይመጣል። መልኩ እንደሚለያይ ታውቃላችሁ። አባይና ጣና አይደል? ታውቃላችሁ። እድሜ ይስጣችሁ። ይመጣል ወይ? አንዱ ስለ አባይ ላይ አስቀምጬ የጣናን ብጠብቅ፣ ጣና ላይ አስቀምጬ የአባይን ብጠብቅ ይመጣል? ይመጣል ወይ? ፍቅር በሌለበት ትዳር፣ ሰላምን በማያውቅ ትዳር ውስጥ ሰላምን የሚያውቅ ልጅ ይመጣል? ይመጣል? እንዴት? ኤርፖርት ዶ ባቡር መጠበቅ የሚል ነበር ድሮ በትንሿ ሞባይል አስታውሳለሁ። ጥሩ በጣም ትክክለኛ ምሳሌ እኮ ነው። ኤርፖርት ሄዶ ባቡር ጥበቃ መቆም ማለት ብርዞች እየሆን መጠናል እኮ እግዚአብሔር በሚያውቅ ደግሞ የሚገርማችሁ እያጫወተን የወሰደን ቁመን መቆንጠስ። ስለዚህ ዮሐንስ አፈወርቅ ምን አለ? ዶግማህንና ቀኖናህንና ትውፊትህን የምትጠብቅ ከሆነ በዙሪያ ባለው አንጸባራቂ ነገር ምን አትበላለ? አትወሰዳለ። ቀጠልና ደግሞ ምንድነው ያለ? ሁለተኛ አይዟችሁ እንግዲህ እናንተ ነገር ዘቅድሚያ አጉር ወድህረ ያስተረሳለ ወደፊት ዘሪዋ ላይ እንረሳለሁ አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ለትምህርት እንዳይመስላችሁ ለትምህርቱና 14 መጽሐፍ የጻፈ ሰው ነው። ለመከራ ነው። ትናንት ያሰቃዩትን ወደፊት ደግሞ ዛሬ ሲያሰቃዩት የትናንት ነው እንረሳዋለሁ አለ። ዛሬ የፈለገው አዲስ ነገር አምጡ ችግር የለም ይላቸው ነበር። እኛ ደግሞ የትናንቱ የምንረሳው ትምህርት ሲሆን ነገር ከሆነ ግን የዓመቱንም አንረሳ። ስቃይ ከደረሰብን አንድ ቀን ቤተክርስቲያን ስንሄድ ከተደበደብን በፍጹም እዛ በኋላ ስንት ዓመት እናስታውስ። ያኔ እኮ አዲስ አበባ እዛ ማስተማር ጊዮርጊስ ሂጅ ጫማችን ሁሉ እኮ ነው ጥለን የሮጥን እያሉ ያችን የአንድ ቀን መከራ ያነሷታል እየደጋገሙና በጣም ስቄ እንደው መድረክ ላይም አነሳሁት። እንደው አይናችን እኛ ቀሎጥ አይደል ምንል ለመስበኪያ እንዲሆነን ብለን ነው በዛው ግረ መንገድ እና ምን ልል ፈልጌ ነው መነሻችን እንዳትረሱና ሁለተኛው ምንድነው በዙሪያ ያሉት የሚያጨበጭቡ ሰዎች አይደል የሚያጨበጭቡ ሰዎች የማን ይበዛል የትኛው ደጋፊ ብለህ ትቆማለህ ወይ ይላል አይደል? ትቆማላችሁ እንዴ እናንተ? አይቆምም አይደል? አሁን ግን እኛ ቋሞቹ ነን እኮ የማን ይበዛል ከኦርቶዶክስና ከእንትን እኛ እኮ በብዛት ሁላ የሚያመልክ ሰው አለ 60% ምናምን አሁን ወደ 50 ደረሰ እንዴ ያኛው ትክክል ይሆን እንዴት የኛው ይኮንትን የሚል ሰው አለ የሚያበላልጥ ቁጭ ነው ማለት ማን ነው የኛ ደጋፊ? የሆነ አንድ ጥሩ ስራ ሰርተን ይሄን ይደግፈዋል ወይ ሰው? ይሄንን ሰው ስለደገፈው እኮ አይደለም ሃይማኖት ይመሰረት። ክርስቶስ እኮ ማንንም ነው ደግፉ ያላለም። በሚገርማችሁ ሁኔታ አንድ ቀን ዘበላ ስጋዬ ወሰተ ደሜ ያለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላቸው መኑቱ ዘይሰሙ ለዚህ ቃል ይህንን ቃል የሚሰማው ማን ነው? መኑቱ ዘይጸውሮ ማን ነው የሚሸከመው ብለው አይሁድ አጉረመረሙና ወደ ኋላ ተመለሱ ይላል። ከዛ በኋላ ደግሞ እንዴት አሁን እሱ ስጋውን ሰጣቸዋለሁ የሚለን ቢሰጠን ስለዚህ ሁላ ሰው ይበቃልን አሉ አይሁድ እያጉረመረሙ። ሐዋርያትም ጸጥ አሉና እንዴት ነው ግን ብለው ጠጋ ሲሉ አንትሙኑ ተፈቅዱን ትወሩ አላቸው። እናንተም ልትሄዱ ተወዳላችሁን አላቸው ጌታ። ከወደዳችሁ ሂዱ አላቸው። እናንተም በሉ እስኪ ሁላችሁ ምን ልትሉ ትወዳላችሁ? ከወደዳችሁ ምን በሉ ማለት ነው ሂዱ፣ ከፈለጋችሁ ነው። እኔ እግዚአብሔር የቸርነቱ ጥግ የሚገርመኝ ለሰው አይምሮውን ሲሰጥ ራሱን እስከምንክድ ድረስ አይምሮ ሰጠን። አሁን እኛ ለልጃችን መብት እንዲው ብንሰጠው አልወለድከኝም እስከሚል መብት እንሰጣለን። እንዴት ነገሩ እኛ ባንሰጠውም እሱ እንዲያሚል ጭንቅላት ስላለ ማለት ይችላል። እንደውም አንቺ አልወለድሽ የሚል ልጅ ሰምቻው ቃል ገጥሞ እንደዛ እግዚአብሔር ስለሰጠው። ግን የሚገርማቸው እኛ ምን ሰጠው ቢሆን መብት እንዲያሚል ቃል እንፈቅድለት ነበረ። እግዚአብሔር ግን እንድንክደው ሁሉ ስልጣንን ሰጠን ማለት እግዚአብሔር አልፈጠረኝም ሎቱ ስብሐት ምስጋና ይደረሰውና እንዲህ ብሎ የሚናገር አፍን ሁሉ ማን ለማን ሰጠ አልኳችሁ? ማን ለማን ሰጠ? እግዚአብሔር ለማን? ለሰው ሰጠ ማለት ነው። ስለዚህ ይህ ቸርነቱ ነው። ስለዚህ ደጋፊ ቆሞ የሚያይ በድጋፍ ብዛት ሃይማኖቱ የሚመሰረት ሰው ሁሉ አለ። ማን ነው እስኪ? ወይም ደግሞ አንድ የጽድቅ ስራ ስናከናውን ሰዎች ምን እያሉ ይነብሩ ዞር የሚል ሰው አለ።
አጨብጭቡልኝ። ትናንት ባደረገው ድርጊት ካልተጨበጨበለት ነገ መድገም መስራት ማይፈልግ ሰው ደግሞ አለ። አሁን እዚህ ይኖራል አይደል? አንዳንድ ኮሚቴ ምናምን ሆኖ የሚሰራ ሰው አንተ ሰው እንዲያርግ አንተ ሰው እንዲያርግ ምናምን ተካሩት እንዴ ሰው ደስ ካላኔ ምንድን ምናምን ሰውን ለማስደሰት ነው አይቆምት እንዲሁም ትቸዋለሁ ይላል። በየሰከንዱ ለሚያደርገው ድርጊት እግዚአብሔር ይስጥልኝ የሚባል የሚፈልግ ሰው አለ። ትክክል አንተ እኮ ያደረከው አንቺ እኮ ያደረግሽው መባል የሚፈልግ ሰው አለ። ይህ ከንቱ ውዳሴ መቃብር ድረስ ይከተላል አለ ዮሐንስ አፈወርቅ። የምሩ ነው። ከንቱ ውዳሴ ምን ድረስ ይከተላል? መቃብር። ማንኛውም ኃጢአት አለ ሰው ሲሞት ይቀራል አለ። ከንቱ ውዳሴ ግን መቃብር ድረስ ይከተላል አለ። እታቸተጉ ሲሰርቅ የነበረ ሰው ሲሞት ከመቃብሩ ድረስ ተከትለን ሂደን አይ ከንቱ ውዳሴ በፍጹም የተረጋጋ እንዲያደረገ ብለን ቀብረን ነው እንመጣለን። መቅበር ብቻ አይደለም በነገተው ደግሞ ተከትለን መቃብሩ ላይ በዚህ ዓመተ ምህረት እስከዚህ ዓመተ ምህረት ድረስ እንዲያድርጎ ሂናገር ሲሰራ የነበረ ምናምን ተብሎ ሐውልቱ ላይ ያ ሰውዬ እኮ ሰርቆ ይሆናል ግን ሰረቀ የምትለው አትለጠፍ። መልካም ማለት ብቻ መጽሐፍ ቅዱስ ከዓለም መጻሕፍት ለየት የሚያደርገው የሚገርመው ዳዊት የዘመረበትን ጽፏል፣ የሰረቀበትንም ጽፏል። መጽሐፍ ቅዱስ የኦሪዮ ሚስት የገደለበትንም ጽፏል፣ ከሳኦል ፈርቶ መሰደዱን ትትና መስራቱንም ጽፏል። መጽሐፍ ቅዱስ ልክ ነው ብላችሁ የምታምኑት እንኳንስ የሰውን የእግዚአብሔርን እንዳላዋቂ ሎቱ ስባትና እግዚአብሔር ተጸጸተ ብሎም ጽፏል፣ እግዚአብሔር አይጸጸትም ብሎም ጽፏል። ሁሉን ለቅሞ ስለሚጽፍ የመጽሐፍ ቅዱስን ትክክለኝነት ከምናውቅበት አንዱ ሳያዳላ የሚጽፍ ወኢያደሉ ለገጽ ለማንም ፊት አይቶ የማያደላ መጽሐፍ ቅዱስ ስለሆነ ነው። ስለዚህ በሆነ መደራጀት በሆነ ጥርቅምቅም በሆነ ከንቱ ውዳሴ የሚለካ የሚታሰብ የሚወሰን አይደለም። እርሱ ማን ነው? ሃይማኖት። ስለዚህ ሃይማኖትን ቀጥታ ይዞ መሄድ ነው። ወደ ቀኝም ወደ ግራም አለ እኮ ከመስመርና ከአታክልት ማን ነው የሚያምር? ሲያዩት ደስ የሚል ማን ነው? አቤት አሁን እዚህ መስመር የወደ አቤ ማዶ መስመር ከመስመሩና በዙሪያ ካሉት አትክልቶች ማን ደስ ይላቸው? ተክሉ ነው አይደል? ሃይማኖት የኛ ሃይማኖት እኮ ደስ አይልም። ደስ ይላል እንዴት? ደስ በማለት ደረጃ አስታስቡ ደስ ይላል። ይሄኛውን ቢመታ አፍንጫውን በለው አይልም፣ ይሄኛውን ስጠው ይላል አይደለም እንደሚል ለሚረግምህ እርገመው ይላል። እንዴት ጸልይለት ይላል አይደል? አሁን ደስ ይላል እንደ ስጋ ፍላጎት ደስ ይላል እንዴት? የሌላው ሃይማኖት ካለህ በለው ነው። ካለህ ብቻ አይደለም፣ እንዲሁም በእስልምናው ከመታ ብቻ አይደለም። አንድ ክርስቲያን መግደል ገነት ያገባል ሚላል። አንቡት ሱራ ስንት ነው? 84 ነው ምናምን ነገሩ። አታነቡት ተውት፣ በዛው ገብታችሁ ተዋኙ እንዳትቀሩ። አንድን ክርስቲያን መግደል ጀነትን ያወርሳል ተብሎ የሚታመንበት ሃይማኖት ነው ያላቸው እነሱ። ከነሱ ጋር ህብረት አይኖርህ እንዲያደርግ ተብሎ ይሄ በክፋት ያ መሐመድ የሚሉት የራሳቸው ነብይ ብለው ያስቀመጡት ነብይ ከሰማይ ጀጆ መጣው ብሎ ስለ ክርስትና ጥላቻ በፖለቲካ የተሰራ ነው በነገራችን ላይ ቁርአን ማለት። የኛ ግን ምን ይላል? ለጠላትህ ምን በሉ ሁላችሁ በሉ በደንብ ለጠላትህ ነው የሚለኝው። ልክ እንዲህ ስለሚል እንዴት እንደዚህ ብለን የስጋ ፍላጎታችን ስላልገለጸልን በነፍስ አቋም ብቻ ቆሞ ስለሚናገር በእስራኤል ይችላል። ግን የሚገርማችሁ መጨረሻ ላይ ምን አለ? ደስታ አለ። በየቀኑ አንዳንድ ፍሬ ሽምብራ ከሚሰጣቸው ሰውና ስትደርሱ ምንም ራብ ከሆነበት ቤት ይልቅ የሆነ ጊዜ ጠብቆ አንድ ጎማ ሽምብራ የሚሰጥ ሰው የቱ ነው ብፁ? ይሄኛው ነው አይደል? በቃ ያኛው እኮ አንድ ፍሬ ምንም ደግሞ ለጊዜው ነው። እዛ ስትደርሱ የለም ብያችኋለሁ። ይሄኛው ዓለም ላይ አካውንታችሁ ላይ ወይ ስጋችሁን ምና የሆነ ነገር እየገነባ ትንሽ ቀን ይቀጥላል። ወደ ሰማይ ግን ሊሻገር አይችልም። ስለዚህ በዛ ቆመ ምን አትበላለ? የማን ደጋፊ ይበዛል ማን አጨብጫቢ ነው ብለህ አትመልከት። ክርስትና እንደዛ በድጋፍ የሆነ ሰዎች ወደውታል የሚባል ዘመድ ለዘይት ለሽንኩርት ለምናምን ለአቅርቦት ለእንጀራ ይሄን ነው ሰው ወዶታል የሚባል። ለሃይማኖት ሰው አይወደደው። ሃይማኖቱ ለሰው ተብሎ ተሰራ እንጂ ሰው ለሃይማኖቱ ተብሎ እንኳን አልተሰራ። ስለዚህ ምንድነው ማለት ነው? ማን ነው እስኪ ሐሳቤን የደገፈልኝ? አንዳንድ ሰው አለ የሚያፍር ሰው አለ ደስ ስላል። እኔ በቤተክርስቲያናችን ሁሉ የሚገርመኝ ቋንቋ አለ። የሚገርማችሁ የሆነ ሰው ድምፁ ጥሩ ከሆነ ገሌ እስኪ ይበለውና እስኪ ድምጻሙ ተብሎ
ይጮሃል። እኛ ድምጽ ምንመርጥ እኛ ነን። እግዚአብሔር ድምጽ አይመርጥም። እኛ አቤት ሲጮህ እንላለን። እግዚአብሔር ግን ከውስጥ ነው የሚመለከት። እኛ ከላይ ነው። ምን ሰብሰ ይሬይ ገጸ እግዚአብሔርሰ ይሬይ ልበ። ሰው ምን ያህል ፊትን፣ እግዚአብሔር ደግሞ ልብን ከውስጥ። እዚህ ከማይኩ ጋር አይደለም። እግዚአብሔር በማይክማ ከሆነ እነሱ ይበልጣሉ። በየከተማው እየዞሩ ይሄን ያነ ሞንታርቦ እያዙ እኮ ሲጮሁ ይውላል። ይህ አይደለም። እግዚአብሔር ልብ ድረስ ነው የሚመለከት። ስለዚህ በከንቱ ውዳሴ ድጋፍ ወይም ደግሞ የሆኑ ሰዎች በተንጫጩት መንግስተ ሰማያት ሊገኝ አይችልም። ሶስተኛውና የመጨረሻው ምን አለ ቅዱሱ? በኋላ ያሉትን ሰዎች ስንት ሰዎች ናቸው ብለህ ቁመታ አለ ወይ? የምታየው ወዴት ነው አለ? ወደፊት ነው የምታየው። ወደ ኋላ የተባሉ የዓለም ሰዎች ናቸው። ወደፊት የተባሉ ደግሞ ቅዱሳን ናቸው። ወደ ኋላ አትይ። አሁን እኛ የምናየው ወደ ኋላ ነው። የሚገርማችሁ ለታሪክ ሲሆን ወደ ኋላ ተመልከቱ። ለታሪክ ሲሆን ለኃጢአት ሲሆን ግን ወደ ኋላ አትዩ። ወደ ኋላ የሚያይ ሰው አለ። ወደ ኋላ ማለት የዚህ ዓለም ያጠቃላይ ቁሱ የዓለም ኋላ ይባላል። ምክንያቱም ወደ ኋላ ጥለነው ስለምንሄድ ተከትሎን ተፊታችን ስለማይሄድ እርሱ ምን ይባላል አልኳችሁ? ኋላ ይባላል። ወይም ደግሞ ኋለኛ ተብሎ ይገለጻል። ወደ እርሱ ዙሮ የሚያይ ሰው አለ። ዛሬ ድረስ ስለ ቤት፣ ስለሆነ ቁስ፣ ስለሆነ ነገር ያንን ሁሉ ማቴሪያል ከፈጠረው ሃይማኖት ከሚኖርባት ከሚጸድቅባት ስርዓት ወጥቶ በራሱ ዓለም የሚጓዛል። ወደፊት ብቻ ተመልከት ማለት ነው። ቅዱሳንን ብቻ እየተመለከት በቅዱሳን ሕይወት በቅዱሳን መንገድ ተጓዝ ማለት ነው። ዘመድ 20 ዓመት 30 ዓመት ለምንኖርበት ዓለም ቁሳቁስ አሟላን ብለን ስንሮጥ ዘላለም የምንኖርባትን ቤት ሳንሰራ እንዳንቀር ጥንቃቄ መፍጠር ይጠይቃል። እኔ እውነቴን ነው የምነግራችሁ። እኔ እንደ ሰው ያለ ሞኝ በእውነት እኔ አንዳንዴ ሰውን ሳየው ዓመት ባል ላይ ቁጭ የበግ ሳይ ሰው ትዝ ይላል። ሁሌም መቼም ቢሆን እኔም ሊታረድ የዓመት ባል በግ ታስሮ ሳይ ትዝ የሚለኝ የአዳም ልጅ በጠቅላላ ነው። ይሄ አይምሮዬ ላይ አንዴ እንትን ብሎ በግ የዓመት ባል በግ ባየው ቁጥር ትዝ የሚለኝ ማን ነው አልኳችሁ? በሉ እንጂ ሰው ትዝ ይላል። እንዴት ካላችሁ የዓመት ባል በግ ሊታረድ ካረው ተዘጋጅቶ እሱ ሊጣልበት የተዘጋጀ ደሙ መሬት እንዳያበላሽ ጮፍ ያለ አይደል ይበላል። በጎን አዝናለሁ፣ በጎን ሰው ትዝ ይለኛል፣ በጎን ደግሞ ሳቄ ይመጣኛል። ይበላል እሱ ሊኖር። ሰዎች እኮ ሊያርዱት ካራ እያዘጋ እሱ ግን ይበላል። እድሜ ካራ ነው። አልቆ ሊቆርጠን ጫፍ ደርሶ እኛ እንበላለን። ያ በግ የምትበላ ሆነ ነው ብትሉት መሞቱን ያውቅ። ለምን ካላችሁ ሞትን የሚያውቅ አይምሮ ስለሌለው። እኛ ግን መሞታችን እናውቃለን። ሞትን የሚያውቅ አይምሮ ተሰጥቶናል። እንደምንሞት እያወቅን እንደ ኢመዋቲ ተሰብስበን ስለ ወድ ብቻ ስናወራ መልአከ ሞት መጥቶ ቆርጦ ይወስደናል። በጣም ብዙ ሰዎች የምታውቋቸው እኛ በቅርብ የቀበራችኋቸው አስታውሳችሁ እነርሱ እኒያን ግለሰቦች ወስደን ስናደርሳቸው በእውነት እንደሚሞቱ ያውቁ ነበረ። መቼም ሰው መዋቲ ስለሆነ እንደማይሞቱ ሲሰሩ ግን ምንም ነገር የውሸት ሊሆን ይችላል። ሞት ግን የእውነት ነው። የእውነት ሞት ሲሞቱ ከላይ እግዚአብሔርን ሳያገኙ ይሄዳሉና እግዚአብሔር ማግኘት ይጠይቃል። አሁን እኔ በጣም እየተጨነቅን መጣን። በእውነት እኛ እንደ መምህራን እግዚአብሔር በሚያውቅ እንደ የኃጢአታችን ብዛት ይሆን ሰሚ ያጣን እላለሁ። እኔ አንዳንዴ ሰውን መክረን ማስተማት ያልቻልነው ስለ ምጽዋት ብዙ ጊዜ አስተምረን መመጽወት የሚፈልግ ሰው የለም። ስለ ሰላም ብዙ ጊዜ አስተምረን ከአፉ ሰላምን የሚያወጣ ሰው የለም። አሁን የአብዛኛው የዚህ ዓለም ሕዝብ ምላሱ ላይ ሰይጣን የታሰረበት ነው የሚመስል። እሱ አስበው የሚናገረው ሳይሆን ምላሱን ሲከፍት የሚናገር የሆነ እዚህ ምላሱ ላይ የታሰረ ሰይጣን ያለን ደናዋል ሲሉት ሁሉ ሰው እኮ ተቀየረ ዝም ብሎ። አሁን እኮ እኛ አለባበሳችን ብቻ ሰዎችን እንመስላለን። እግዚአብሔር በሚያውቅ ይቅር በሉኝ። ከዛ ውጭ አነጋገራችን ጠቅላላ እኮ ተቀይረናል እኮ። ቅያር ሆኗል ሰው። የወረቀት ነበር የሰው ኮፒ ይምጣ እንዴት ኦሪጂናሎች የት ሄደው ነው? ያንኑ ብንም ማየት አያችሁ። ከዛ ነው በዶግማው አምናለሁ በስርዓቱ ጠበቃለሁ ትውፊቱን እቀበላለሁ ብሎ ማውራት የሚቻለው መቼ ነው? ያኔ ነው። ይህ የቅዱሳኑ ህይወት። የቅዱሳኑ ህይወት ምንድነው? ራስን መካድ፣ እንደ ስሜት አለመኖር። ስሜት እንደምታውቁት ከባድ ነው። ይገፋፋል። ስደበው በለው እንዲያደርግ ይሄ ለስጋ የሚመቸውን ሁሉ እንድናደርግ ይገፋፋል። ግን የሚገርማችሁ ቆም ብላችሁ ካሰባችሁት ያ ስሜት የሚያልፍ ነው። በሚያልፍ ስሜት የማያልፍን ህይወት ማጣት እንዳይመጣ መንግስተ ሰማያት ርስት ሀገራችንን ላለማጣት
ቁሙ ማየት ይጠይቃል። እና መመሪያዎች ማንና ማን ናቸው አልኳችሁ? ማንና ማን ናቸው? ዶግማ፣ ቀኖና፣ ትውፊት እኔ መመሪያ ናቸው። ትውፊት ማለት አወፈ የሰጠ አይደል የሚል ግሱ መስጠት አንዱ ላንዱ። ካህኑ በቅዳሴ ጊዜ አይታችኋል። ካህኑ ምን ይላል? የክርስቶስ ምሳሌ የሆነው ካህኑ ማለት ሊቀ ካህኑ ወይም ሰራየ ካህን የሚባለው ወንጌል ሊያነብ ሲል ሲወጣ ምን ይላል? ነዋ ወንጌለ መንግስት ይላል። ከዛ ደግሞ ንፍቁ ካህን ደግሞ ይቀበልና ደግሞ መንግስቶ ወጽድቆ ዛወፈየኒ አወፈይኩከ መንግስቱና ጽድቁን ወንጌሉን የምትናገር የሰጠኝን ሰጠሁህ ይለዋል። ነዋ ወንጌለ መንግስት ይለዋል። የመንግስቱ ወንጌል እንወስችልህ ብሎ ይሰጠዋል። ማን? የጌታ ምሳሌ የሆነው የዮሐንስ ምሳሌ የሆነው ደግሞ ወይም ደግሞ ያ ንፍቁ ካህን ደግሞ ያ የጌታ ምሳሌ ንፍቁ ካህን የሐዋርያት ምሳሌ ሆኖ ደግሞ ይቀበልና እንሆ የሰጠኸኝን ሰጠው ማለት አስተምር ብለኛል አስተማርሁ ይሄው ብሎ ይሰጠዋል። ከዛ ደግሞ ዲያቆኑ ደግሞ ምን ይላል? ደግሞ ነስሑ ወእመኑ እስመ ቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል ደግሞ ዲያቆኑ። ከዛ በኋላ ዲያቆኑ ይሸከመዋል፣ ካህኑ ያነበዋል ማለት ተመልከቱ። ማለት ምን ማለት ነው? ዲያቆኑ የኛ የመምህራኑ ምሳሌ፣ ያኛው መምህር አርጅቶ ሲሞት ለኛኛው መምህር ለኛ አስተላልፎ ለመሄዱ ምሳሌ፣ ያኛው ጌታ ራሱ ለዚህኛው ሲሰጥ ይሄኛው ደግሞ ተቀብሎ አዝሮ ለጌታ መስጠቱ መምህራን ይለዋወጣሉ እንጂ ጌታ ግን ስንት ነው ማለት ነው? አንድ ጌታ ማለት። ምስባኩ ሲሰበክ ሰምታችሁት ከሆነ ስንት ነው የሚሰበከው? ስንት ይሰበካል? ዲያቆኑ 2 ይላል፣ ህዝቡ 3 ይላል። ስንት ይሞላል ይሄ? 5። ከዛ በ6ኛው ወንጌል ይላል። ምን ማለት ነው አያችሁ? በ5500 ዘመን ወይም ደግሞ በ5ኛው ሺህ ክፍለ ዘመን ክርስቶስ ለመወለዱ ምሳሌ ነው። አያችሁ? ወንጌል ተሰራች ማለት ከ5500 ዘመን በኋላ ወንጌል ተሰራች ማለት ይሄ ምን ቀባበርበት ዛወፈኝ ያወፈይኩከ የሰጠህ ዛወፈይ ከኒ አንተ አወፈይኩከ ብለው አበው ይተረጉማሉ። አንተ ራስህ የሰጠኸኝ ነው ለአንተ ሰጠው ብለው ይተረጉማሉ። ይቱፊት ይባላል። ምን ቀባበርበት አጥር ይባላል። አሁን የሚገርማችሁ ሰዎች እኛ ይሄን እናምናለን። አንዳንድ መናፍቃን የሆነ ጥያቄ ስጠይቋችሁ አሁን ትውፊትን ይቀበላሉ አይቀበሉም? አሁን በኦሪት ዘዳግም መጨረሻው ምዕራፍ ላይ ስታዩት ምን ይላል? ይህንን መጽሐፍም እንሆ ሙሴ ጻፈው። ከዚህ በኋላ ሙሴ አርጅቶ ሞተ፣ ዘመዶቹም ተሰብስበው አለቀሱለት ይላል። በ120 ዓመቱ የእግዚአብሔር አገልጋይ ሙሴ ሞተ ይላል። ማን ነው የሚል አልኳችሁ? መጽሐፍ ቅዱስ እንዲህ ይላል። ማን ነው የሚለው? መጽሐፍ ቅዱስ ኦሪት ዘዳግም። ይሄ ማንም ሰው የሚቀበለው መጽሐፍ ቅዱስ። አሁን ዶግማን እንጂ እኛ ትውፊትን አንቀበልም ብለው ለሚሟገቱት መናፍቃን ነው እንዴ? ጥሩ እንግዲህ ይህን ቃል ማን የጻፈው ብትሏቸው ምን ይላሉ? ሙሴ እንዳይሉ ሞተ እኮ ነው እያለ ያለ። ሙሴ ሞተ ብሎ ማን የጻፈው? ሙሴ ሞተ፣ አረጀ፣ ዘመዶቹ አለቀሱ ብሎ የጻፈ ማን? አቤት መጽሐፍ ቅዱስማ አንደበት የለውም። መጽሐፍ ቅዱስ ማለት እኮ ኑር የሚለው ቃል ነው። ራሱን በራሱ አይጽፍም። ትውፊት ነው መቀባበል። አንዱ ሲቀበል ሙሴ ሲሞት ሙሴ ሞተ ብሎ ጽፎ ይህ ትውፊት ቅብብሎሽ ይባላል ማለት። ትውፊት ከሌለ ምንም የለም። ለምሳሌ የክርስቶስን አምላክነት የነገረ ማን ነው? ትውፊት አይደል? ሐዋርያት ለሰለስቱ ምዕት እንዲህ እያለ ከኛ የደረሰበት ትውፊት አይደለም። እንዴት ዝም ብሎ መጽሐፍ ቅዱስ ብቻ እኮ አይባልም። ትውፊት የሚባላል። ያ መጽሐፍ ቅዱስ የምንቀባበልበት መቀባበል ክህነቱ ትውፊታዊ ቅብብሎች ነው። ስለዚህ ይህንን በደንብ ይዘን ሃይማኖታችን አውቀን ሕጋችንን አክብረን እንድንኖር የአባቶቻችን አምላክ ይፍቀድልን። ቅድስት ቤተክርስቲያን የምታስተምረን ይህን ነው ማለት ነው። በዚህ ቃል እያደግን ወደ ላይ እንሄዳለን እንጂ እኛ ወደ ታች አንመጣም። ትውፊትን መቀበል ማለት ያ ቃል ነው ማለት ነው። ስለዚህ ትውፊት በሐዋርያት መሰረት ላይ የተመሰረተ የማይዘኑ ራስ ድንጋይ ክርስቶስ ኢየሱስ እንደሆነ በቅብብሎሽ ያገኘነው እንደሆነ የምንረዳበት ነው። ኤፌሶን 2:20 ላይ ተጽፏል ቃል። ኤፌሶን ምዕራፍ 2 ቁጥር 20 ከተመሰረተ ውጪ አይደለም በክርስቶስ የተመሰረተ መሰረት እንደሆነ አውቆ እንዲጓዝ የሚያደርግ ነው። ጠላት ከዘራው እንክርዳድ የሚጠብቅ እርሱ ትውፊት ይባላል። ለምሳሌ እኔ አሁን አንድ ማይተም መትቼ እጽፍና ማይተም እመታለሁ። ማይተሙን ከመታው በኋላ ክፍት ወረቀት ካለ ወደ ታች ያልተጻፈበት እኔ ከጻፉት ውጪ ዝግዛግ እያደረኩ አጠፋዋለሁ። ለምንድን ነው እንደማደርገው? እንደዛ ማደርገው? ሌላ ሰው እንዳይርበት እንዳይጨምርበት። ያ ከዛ ዝግዛግ በኋላ ፊደል መጨመር አይቻልም አይደል? ያ ዝግዛግ
የሚወርደው ዝግዛግ እኔን ለመጻፉት መግለጫ ነው አይደል? ከዛ በኋላ ደብዳቤውን የሚወስደው አካል ትክክለኛ ካልሆነ ሊጨምርበት ቢፈልግ ያስጨምረዋል። አያችሁ፣ ያ መስመር ሐዋርያት ናቸው ወይም ትውፊት ነው፣ መቀባበያ ያቀብብሎች ተብሎ ይገለጻል። በዛ ልክ እየተቀባበልን የመጣን ነገም እንዲሁ እየተቀባበልን የምትሄድ ናት ማለት ነው። ቅብብሎሽ የሌለበት ሃይማኖት ግን ሃይማኖት ሊባል አይችልም። ምክንያቱም መቀባበል የለም። አሁን የሚገርማችሁ ተጠምቃችኋል? አዎ ተጠምቀናል ይላሉ አይደል? ይላሉ አይሉም? ፕሮቴስታንቱ ተጠምቀናል ይላል። ማን አጠመቀ? አቤት ፓስተር ነው የሚሏቸው አይደል? ፓስተርን ማን አጠመቀው? እንዲህ እያሉ ይሄዱና እምነታቸው የተመሰረተው መቼ ነው? መቼ ነው የተመሰረተው? አቤት ስንት ዓመት ነው? በዛም አድርጉት 300 ማንበሉት 100 በሉት 90 በሉት ዙሮ ከክርስቶስ ሳይደርስ ይቆረጣል። ይሄን እነሱም እኛም እናምናለን። እግዚአብሔርም ሰይጣንም ያውቀዋል ይሄን አይደል? በዚህ እንተማመናለን። ስለዚህ ከማን አንስታችሁ አመጣችሁ ሲል መነሻ የላቸውም። ኩሪ ነው ማለት ነው። ኩሪ ይጠጣል እንዴ? ኩሪ ታውቃላችሁ? ኩሪ ማለት የሆነ የዝናብ ውሃ ዝም ብሎ የሆነ ማይወርድ ማለት የሌለውን ማይቀበል የራሱን ማይሰጥ ዝም ብሎ የሆነ የሚቆም ውሃ አይደል? እሱ የሚጠጡት ጤና ይሆናል? ጤና ይሆናል? እንዴት ኩሪ ነው የነሱም የቆመ ዝም ብሎ ማርቲን ሉተር የሚባል ሰው ይላል የቆመ ኩሪ ከዛ ነው ጠልቀው የጠጡት። ኩሪ የጠጣ ሰው ጤነኛ አይደለም። ለዛ ነው ጤና ያጡት እኮ የሚገርመው። የራሳቸውን ብቻ ምላስና ጆሮአቸው አንድ ላይ እየተገጠመ አይሰሙም ጭራሽ። የሉቃስ ወንጌል፣ የማቴዎስ ወንጌል፣ ግብረ ሐዋርያት፣ ቅዱስ ጳውሎስ በመልእክቱ ሁሉም ጥቅስ ያደርሱታል። የሚተረጉሙት ግን የጠቀሱትን ሁሉ እንደ መጽሐፍ ቅዱስ ሐሳብ ሳይሆን እንደራሳቸው ፍላጎት ነው። ስለዚህ እኛ ግን ይህንን አጥር ይህን ዶግማ ይዘን እንቀጥላለን ማለት ነውና ይህን አጥር ይህንን ዶግማ ይህን ቅብብሎሽ ይዘን እንድንሄድ የአባቶቻችን አምላክ ይርዳል። ቀጣይ በሚኖረን ክፍለ ጊዜ ሀልዎተ እግዚአብሔር የእግዚአብሔር መኖር ወይም ደግሞ አነዋወር የሚለው እናያለን። ለዛሬ ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።